በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤቴሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በአተ ፈያት ወሰረቅት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ ዋሻ የቀማኛ መሸሻ አደረጋችሁት። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ ዋሻ የቀማኛ መሸሻ አደረጋችሁት። የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 13። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሥጋ በተገለጠበት ዘመን በሥጋ ተገልጾ በሚያስተምርበት ዘመን የተናገረው ቃል ነው። ቃሉ ለአይሁዳውያን፣ ቃሉ ለፈሪሳውያን የተነገረ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምኩራብ የተናገረው ቃል ነው። የአብይ ጾም ሦስተኛው ሳምንት ምኩራብ በመባል ይታወቃል። የአብይ ጾም ሦስተኛው ሳምንት ምኩራብ በመባል ይታወቃል። በቤተ ክርስቲያናችን ስርዓትና ትውፊት መሰረት በአብይ ጾም 8 ሰንበታት አሉ። በእነዚህ 8 ሰንበታት በእያንዳንዱ ሰንበት በየሰንበቱ የሚነበቡት የመጽሐፍ ቅዱሳት ምንባባት፣ የሚዘመረው የዳዊት መዝሙር ከሰንበቱ ስያሜ ጋር የሚያያዝና የሚገናኝ፣ በሰንበቱ ውስጥ የሚነበበውና የሚዘመረው ጌታችን በመዋዕለ ስብከቱ ያስተማራቸው ትምህርቶች፣ የሰራቸው ዋና ዋና ተአምራትና ድንቅ ስራዎች የሚመለከቱ ናቸው ማለት ነው። ጾሙም የጌታችን ጾም ስለሆነ ሁሉም መዝሙራትና ምንባባት ከጌታችን ትምህርትና ስራ ጋር የተያያዙ ናቸው ማለት ነው። በዚህ በአብይ ጾም ሦስተኛ ሳምንት ላይ ስለ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ያስተማረበት፣ ስለ ምኩራብ አስቀድሞ ጌታችን መድኃኒታችን ኢየሱስ ያስተማረበት የሚነገርበት ዘመን ነው ማለት ነው። ምኩራብ ማለት ምን ማለት ነው የሚለውን ስንመለከት ምኩራብ ማለት ቀጥተኛ ፍቺው ተራራ የሚያህል ታላቅ ህንፃ ማለት ነው። ታላቅ ህንፃ ማለት ነው። ኮረብታ የሚያህል ታላቅ ህንፃ ማለት ነው። ምኩራብ ማለት የአይሁድ ቤተ ጸሎት ወይም የአይሁድ ቤተ መቅደስ በዘመነ ኦሪት ወይም በብሉይ ኪዳን አይሁዳውያን ቃለ እግዚአብሔርን የሚማማሩበት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ በምኩራብ በመገኘት ድውያንን ፈውሷል። ድውያነ ሥጋን በትምህርቱ ድውያነ ነፍስን ደግሞ በተአምራቱ ሲፈውስ በምኩራብ እየተገኘ የፈጸመው የማዳን ስራ በህሊና እያሰብን የምናስተምርበት የምንማማርበት ምኩራብ በመባል ይታወቃል ማለት ነው። በብሉይ ኪዳን ወይም በብሉይ ዘመን 10 ጎልማሳዎች ወይም የቤተሰብ ኃላፊዎች በቦታው ከተገኙ እነዚህ ሰዎች ምኩራብን ለመስራት ይፈቀድላቸው እንደነበረ በምኩራብ ውስጥም ሆነው የሕግ መጽሐፍትንና በነቢያት የተጻፉ ጽሑፎችን በብራና ጥቅል ይገኙ እንደነበረ እነዚህም ምዕመናኑ እንዲሰማቸው እንደ መድረክም ባለ ቦታ ላይ ካህናት መምህራን ቁመው መጽሐፍትን እንደሚያነቡ ተጽፎ እናገኛለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣበት ዘመን ምኩራብ ከተዘጋጀበት ዓላማ ውጭ አይሁዳውያን ሲያደርጉት፣ ፈሪሳውያን ሲተገብሩበት፣ ያለ እግዚአብሔር መማሪያ በሆነበት ቦታ የእግዚአብሔር ሕግ በሚፈጸምበት ቦታ አይሁዳውያን የማይገባ ነገርን እንዳደረጉ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይገባ ነገርን ሲያደርጉ ስላገኛቸው እንደገሰጣቸው መጽሐፍት ያስረዱናል። የዕለቱ ወንጌል የዕለቱ መዝሙር ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ማይሆን ነገር እንዳያደርጉ እንደከለከላቸው ያስረዳናል ማለት ነው። እንግዲህ የዕለቱን መዝሙር ስንመለከት ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ ይለናል። ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልንም አስተማረ። ከመስዋዕት ይልቅ ምሕረትን እወዳለሁ። የሰንበት ጌታ የምሕረት አባቷ እኔ ነኝ። የሰው ልጅ የሰንበት ጌታ ነው። የአባቴን ቤት የንግድ ቤት አታድርጉ። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ወደ ምኩራባቸውም ገብቶ ዝም ይሉ ዘንድ ገሰጻቸው ይላል። ገሰጻቸው፣ እነርሱም ትምህርቱን የቃሉን ግርማ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አይተው አደነቁ ይለናል መዝሙርማ ይለናል። የዕለቱን ወንጌልም ስንመለከት የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ስናነብ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከመጣ በኋላ በቤተ መቅደሱ ገብቶ በቤተ መቅደሱ ፈሪሳውያን አይሁድ በሬዎችና በጎችን ርግቦችን
የሚሸጡ እንደነበሩ ሲሸጡ ሲለውጡ እንደነበረ ገንዘብ ለዋጮችንም ተቀምጠው እንዳገኛቸው ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሲመለከት የገመድ ጅራፍ አበጀ ይለናል። የገመድ ጅራፍ አበጀ፣ ገበታቸውንም ገለበጠ፣ ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉት እያለ በዛ በገመድ ጅራፍ በዛ የሚሸጡ የሚለወጡ ይሸጡ ይለውጡ የነበሩትን በሬዎችን፣ በጎችን፣ ከዛ በጅራፍ እየገረፈ እንዳስወጣቸው የአባቴን ቤት የንግድ ቤት አታድርጉት እያለ ሲወቅሳቸው ሲሰሙ በዚህ ጊዜ ደቀ መዛሙርቱ ከእሱ ጋር የነበሩትን የቤት ቅናት በላኝ የሚለውን ቃል አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ትንቢት ይፈጽም ዘንድ በዛ በኢየሩሳሌም እንደተገለጸ እነሱ አሰቡ ይላል። አሰቡ። አይሁዳውያን ይህን የምታደርገው በማን ስልጣን ነው? በማን ስልጣን ነው ሲላቸው ይህን የምታደርገው ምልክቱን ታሳየናለህ ወይ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያነጋግሩት ጌታችን ኢየሱስ ክርስቶስ ምልክቱን እንሰጣቸው፣ ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አስነሳዋለሁ፣ ይህ ቤተ መቅደስ አስነሳዋለሁ ብሎ ሲነግራቸው አይሁዳውያን እነሱ ስለዛ በድንጋይ ስለተሰራው ቤተ መቅደስ ያስቡ ነበርና ይህ ቤተ መቅደስ በ46 ዓመት የተሰራ አንተ በ3 ቀናት እንዴት ትሰራዋለህ ትለናለህ እያሉ ይመልሱለት ነበር። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለው ሰውነቱ ከሞተ በኋላ በ3 ቀን እንደሚያስነሳው ስለ ራሱ ሰውነት ስለ ሥጋው ይነግራቸው ነበር። በዛ በምኩራብ ተገኝቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ጸሎት ይሰመይ ወአንትሙ ውስተ ረሰይክምዎ በአተ ፈያት ወሰረግ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ የቀማኛ መሸሻ አደረጋችሁት እያለ ለስም አጠራሩ ክብር ግባውና ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ ወደ አይሁድ ወደ ምኩራብ ቃለ እግዚአብሔር ወደሚነገርበት በምኩራብ በገባ ጊዜ ስፍራው ከታለመለት ዓላማ ውጭ ገበያ ተዘርግቶ ሲሸጡ ሲለውጡ በማየቱ አዝኗን ማለት ነው። ይህንን ቃል በማዘኑ ይህን ቃል ቤተ ጸሎት ይሰመይ የአባቴ ቤት የጸሎት ቤት ይባላል የሚለውን ቃል ተናግሯን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም እንኳን በአጭር ቁመት በጠባብ ደረት ተወስኖ ቢመለከቱትም አምላክ ወልደ አምላክ መሆኑን ስላልተረዱ በስልጣኑ እነሱ ስላልሰሙት ጅራፍን አዘጋጅቶ ከቤቱ አስወጥቷቸዋል። ይህንን በማን ስልጣን እንደሚያደርግ ቢጠይቁት ይህን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ ቢላቸው 46 ዓመት የፈጀውን ቤተ መቅደስ እንዴት በ3 ቀን ያስነሳዋን ብለው ግራ ተጋብተዋል። ነገር ግን እርሱ ሰማይን ያለመሰሶ ምድርን ያለመሰረት ያጸና አምላክ መሆኑን አልተረዱትም ነበር። አይሁድ አልተረዱትም ነበር። እነሱ በድንጋይ የተሰራው ቤተ መቅደስ ያስቡ ነበር። እርሱ ግን የሥላሴ ሕንፃ የሆነውን የሰው ልጅን ብትገሉት እኔ አስነሳዋለሁ እያለ እንደሆነ አልተረዱትም ነበር። የሰው ልጅ የእግዚአብሔር ቤተ መቅደስ መሆኑን ሐዋርያው ቅዱስ ጳውሎስም በዚህ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር ቤተ መቅደስ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? እናንተ የለበሳችሁ ሥጋ የእናንተ ሥጋችሁ የእግዚአብሔር ቤተ መቅደስ እንደሆነ የእግዚአብሔር መንፈስ እንዳለባችሁ አታውቁምን ሲል የእግዚአብሔር መንፈስ ቅዱስ ሰውነታችሁን አታርክሱት። የእግዚአብሔር ቤተ መቅደስ የተባለውን ለዲያብሎስ ሐሳብ መነገጃ ለዲያብሎስ ሐሳብ መለወጫ መሸጫ ስፍራ ያደረግነውን ስንቶቻችን እንደሆነ እንግዲህ ይህን የእግዚአብሔር ቤተ መቅደስ የተባለውን ሰውነታችን ለዲያብሎስ ሐሳብ መነገጃ ለዲያብሎስ ሐሳብ መሸጫ በራሳችን ሕሊና ውስጥ የፈለግነውን ክፉ ሐሳብ እየዘራን የመከራ ምርት እየሰበሰብን የሚሸጥብን ስንቶቻችን ነን? የእግዚአብሔር ልጆች ዲያብሎስ በውስጣችን የዘራው የዘረኝነት፣ የመለያየት፣ የቂም፣ የበቀል፣ የጭካኔ በአጠቃላይ የዓለማዊነት ዘር ፍሬ ዛሬም በዘመናችን የምናፈራ ያደረግን ቤተ መቅደሱ የምናደርግ ስንቶቻችን ነን? ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን እንድናስወግድ ዛሬም በዘመናችን በመምህራን ላይ አድሮ በመጻሕፍት ላይ አድሮ ይነግረናል። እውነተኛ ሰላም ወደሚሰጠው ወደ እግዚአብሔር በእውነተኛ ንስሐ እንድንመላለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም ይነግረናል። አማናዊት የሆነች የእግዚአብሔር ማደሪያ የሆነች ቅድስት ቤተክርስቲያን
ለስጋዊ ፍላጎታችን ለስጋዊ ፍላጎት መነገጃ ስፍራ ያደረጉ ዛሬ በዘመናችን ብዙዎች ናቸው። አሁንም እግዚአብሔር በምሕረት ላይ እያደረ ይናገራል። የተወደዳቸው እግዚአብሔር ልጆች ለምታልፈው ከንቱ ለሆነው ዓለም ለፈቃደ ስጋ ለፈቃደ ሰይጣን ዘላለማዊ ሕይወታችን ልንሰጥ አይገባም። ዛሬ በስጋችን ስለ እውነት መከራ ተቀብለን የማያልፈው መንግሥተ ሰማያት መውረስ ይቻለናልና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትየሰ ቤተ ጸሎት ይሰመይ የአባቴ ቤት የጸሎት ቤት ነው ብሎ እንደተናገረው ዛሬ ምኩራብ የተባለ ቤተ መቅደስ ነው፣ ቤተ ክርስቲያን ነው። በዚህ በቤተ መቅደሱ የሚሰሩ ስራዎች ለይተን ማወቅ ያስፈልጋል። በዚህ በቤተ መቅደሱ ጸሎት መጸለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ የሚደረጉ ነገሮች ምን ምን እንደሆኑ ለይቶ ለማስተማር ለማስረዳት በዛ በቤተ ምኩራብ ተገኝቶ የቤተ መቅደሱ ስራ ምን እንደሆነ አስረድቷል፣ ትንቢቱን ፈጽሟል። ስለዚህ በቤተ መቅደሱ የሚሰሩ ስራዎችን ለይተን በቤተ መቅደሱ የሚሰሩ ስራዎችን ሰርተን እስከ መጨረሻው በዚህ ቅድስት ቤተ ክርስቲያን ጸንተን እንድንኖር የአምላካችን የእግዚአብሔር ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆይ።